ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እንግዳ ይዤ ቀርብ ያለው እንግዳ ይዤ የቀረብኩት ከግንባር ነው። ከአማራ ፋኖ ብሔራዊ ንቅናቄ ከግንባር የንቅናቄው ቃል አቀባይ ፋኖ አስረስ ማረ። ጤና ይስጥልን ፋኖ አስረስ ማረ። ጤና ይስጥልን። በወቅታዊ ጉዳዮች ዙሪያ አጭር ማብራሪያ ለመስጠት በስልክ መስመራችን ላይ ስለተገኘህ አመሰግናለሁ። እኔም ስለጋበዝከኝ አመሰግናለሁ በለጠ። መልካም፣ በቀጥታ ወደ ጥያቄዎቹ ነው የሚሄደው። የተለያዩ ጥያቄዎችን እናነሳለን። የመጀመሪያው ጥያቄ ዛሬ በመከላከያ በኩል አንድ የቀረበ ሪፖርት አለ ለአካባቢው የብልጽግና ባለስልጣናት። ሰሞኑን በጎጃም ቀጠና በተለይ በደጋዳሞትና በጮቄ ተራሮች ቀጠና የነበሩት ዘመቻዎች ተከትሎ የዚህ ዘመቻ ውጤት በድል እንደተጠናቀቀና በፋኖ የቀጠናው ፋኖ ላይ ከባድ ጉዳት እንደደረሰ የቀጠናው ወታደራዊ አዛዦች ዛሬ ሪፖርት አቅርበዋል። ይህንን በተመለከተ መሬት ላይ ያለው ነባራዊ ሁኔታ ምን ይመስላል? አመሰግናለሁ። እንግዲህ የክረምቱ መግቢያ ወቅት ላይ የጠላት አንዱ እቅድ የነበረው የፋኖ ሰራዊትን የተሻለ ይዞታ አለባቸው የሚባሉትን አካባቢዎች ለማጥቃት ሰፊ ዝግጅት እና ርብርብ ያደረገበት ዘመቻ አካሂዷል። በእነዚህ ዘመቻዎች ከተካሄዱባቸው አካባቢዎች መካከል የጎጃም የጮቄ ተራራ አካባቢዎች ይገኛሉ። በዚህ ዙሪያ በተለይ የደንበጫን፣ ቋሪትን፣ ደጋዳሞትን፣ ማሻከል፣ ስናንን፣ ቢቡኝ፣ ደባይ ጥላት ግን፣ ሰዴ፣ ጎንጂ፣ ቆልላ እና አዴት ወረዳዎችን ያካተተ ሰፋ ያለ ደጋዳሞትን ጨምሮ ሰፋ ያለ እንቅስቃሴ ለማድረግ ሞክሯል ጠላት። አንዳንድ አካባቢዎች ከዚህ በፊት ተንቀሳቅሶ በማያውቅባቸው ስምሪት አድርጎ በማያውቅባቸው አቅጣጫዎችና ቦታዎች ጭምር በርካታ መሳሪያዎችን በተለይ ጅምላ ጨራሽ መሳሪያዎችን መድፎችን እና ቢኤም ሮኬቶችን በመተኮስ ከባድ የሆነ ድብደባ ለማድረግ ተደጋጋሚ ሙከራዎችን አድርጓል። ረዥም ቀናትን የወሰደ ኦፕሬሽንም ሲደረግ ነው የነበረው። በዚህ የኦፕሬሽን ሂደት ያው አገዛዙ በተለይ ከዚህ ቀደም ከወራት በፊት በአካባቢው ላይ ከፍተኛ ዋጋ ያስከፈለው የክፍለ ጦር ምክትል አዛዦችን ጨምሮ በርካታ መስመራዊ መኮንኖችን፣ ኮሎኔሎችን፣ ሻለቆችን፣ መቶ አለቆችን የተማረኩበት የተደመሰሱበት በርካታ የነፍስ ወከፍና የቡድን መሳሪያዎች የተገኙበት ቀጠና ስለነበረ በዛም ደግሞ ትልቅ የሆነ የፕሮፓጋንዳ ብልጫም ጭምር ስለወሰድንበት በዛ አልህ የገባበት እንቅስቃሴ ነበረ። እንደሚታወቀው ይህንን ዝግጅት እና እንቅስቃሴ አስቀድመን በጥንቃቄ ስንከታተል ነበር የቆየ ነው። በዛ መሰረት ይህ ነው የሚባል የከፋ ጉዳት ማድረስ በማይችልበት ሁኔታ በሚገባ መመከት ችለናል። የጠላትን እንቅስቃሴ አስቀድሞ ካሰቡትና ከአቀዱት አንጻር ነው እነሱ ሪፖርት እያደረጉ ያሉት። የኃይል ስምሪቱን አዛብተናል፣ ሎጂስቲክ ወስደናል ምናምን የሚሉ ዘገባዎችን በተደጋጋሚ ሲናገሩና ሲገልጹ እንሰማለን። በመሰረታዊነት ግን እዚህ ግባ የሚባል አንዳችም አይነት ምርኮ ማቅረብ አልቻሉም። የተወሰኑ ተሽከርካሪዎች በውጊያ ወቅት እንግዲህ አካባቢው ክረምት ከመሆኑ ጋር ተያይዞ በርካታ መንገዶችን አስቀድመው ስለዘጉ ተሽከርካሪዎችን ለማንቀሳቀስ የማይመችበት ሁኔታ ስለነበረ ከነሱ ከወር በፊት ከማረክናቸው ተሽከርካሪዎች መካከል የተወሰኑ ተሽከርካሪዎችን ከማግኘታቸው በስተቀር አንዳችም አይነት ነገር የረባ ነገር አላገኙም። አሁን የሚያወሩት ድንፋታም ሐሰት ነው። ይልቁንም በተለይ ወደ ሰሜኑ ጦርነት እንቅስቃሴ ታደርጋላችሁ የተባለውን ሚሊሻቸውን በምልጃ በየወረዳው እየለመኑ ነው ያሉት። ከፍተኛ ጭንቀት ውስጥ ነው ያሉት። በአጠቃላይ የቴዎድሮስ እዝን ወታደራዊ ስምሪት የመውሰድ የማድረግ የመፈጸም አቅም የሚያዳክም አንዳችም ነገር አልፈጸሙም። አንድም ከፍተኛ አመራርም ሆነ በፋኖ ትግል ውስጥ በሻለቃ አመራርነት ወይም በሌላ ደረጃ ያሉ አመራሮችን የማረኩበት የደመሰሱበት ወይም ሌላ የከፋ ጉዳት ያደረሱበት ሁኔታ የለም። ያው የተለመደው ድንፋታ ነው። ብዙ ጊዜ ይህን ነገር በተደጋጋሚ ሲያደርጉት እንደነበረ ይታወቃል። ከዚህ በፊት ወሎ ላይ እንዲሁ ተመሳሳይ ነገር አደረግን፣ ስምሪት ወስደን ደመሰስ ባሉ ማግስት በርካታ ወረዳዎች ነፃ ሲወጡ ተመልክተናል። ደቡብ ጎንደር ላይም በተመሳሳይ የፋኖ ኃይል ተዳክሟል፣ ከፊሉም ከኛ ጋር ተስማምቶ መጥቷል በሚል
መታበይ የኃይል ቅነሳና እንቅስቃሴ ሲያደርጉ የተከሰተው ነገር የሚታወቅ ነው። ይሄም ከዛ የተለየ አይደለም። በመሰረቱ የፋኖ ትግል በባህሪው በሁሉም አካባቢ በማንኛውም ሁኔታ ውስጥ በጣም ሞቢሊቲው የመንቀሳቀስ ሁኔታው በጣም ከፍ ያለ ከመሆኑ ጋር ተያይዞ በእንዲህ አይነት በሜካናይዝድ ውጊያ እና በእንዲህ አይነት በዘመቻ ማጥፋትም ጉዳት ማድረስም የሚችሉበት እድል የለም። ላለፉት 3 ዓመታትም እንዲህ አይነት ዘመቻዎች ስላልተደረጉ አይደለም ሰርቫይቭ አድርገን የቆየ ነው። አመቺ በሆነ ቦታ የደፈጣ ጥቃቶችን በመፈጸም አመቺ ባልሆነ ጊዜ ደግሞ በቦታዎችን በመቀየር ነው ውጊያ ስናደርግ የቆየ ነው። በነገራችን ላይ ጠላት ወደ ጮቄው በተንቀሳቀሰበት ጊዜ ሌሎች አካባቢዎች ደግሞ የወገን ኃይል የተሻሉ ቦታዎችን ለእንቅስቃሴያችን ለሎጂስቲክስ እንቅስቃሴም ሆነ ለሌላ ለሕክምና ለተለያየ ነገር አስፈላጊ የሆኑ ቦታዎችን መያዝም ጭምር ችለናል። ለምሳሌ በፋግታ ለኮማ ወረዳ ፋግታ ከተማን እንዲሁ ሰከላ አካባቢ አጉት ከተማን እና ሌሎችንም ትናንሽ ከተሞችን መቆጣጠር የተቻለው በዚሁ እንቅስቃሴ ሰሞን ነው። ከዛ ጎን ለጎን ዳንግላ ዙሪያን ጨምሮ በብዙ ቦታዎች ውጊያዎችን በማድረግ ምርኮም ጭምር ያገኘንበት ነው እና በጥቅል ውጤቱ የጮቄው ኦፕሬሽን ጠላት ከፍተኛ ወጪ ያወጣበት ከፍተኛ ኃይል ያንቀሳቀሰበት በጣም በርካታ መሳሪያዎችን በነገራችን ላይ በዘፈቀደ ብዙ መድፎችን ወደ አገኙ አቅጣጫ በዘፈቀደ በመተኮስ በርካታ የቤት እንስሳትን ሲቪሊያንን የጨፈጨፈበት ጊዜ ነው። በወገን ኃይል ላይ ግን እዚህ ግባ የሚባል ጉዳት ማድረስ ያልቻለበት ነው። በጥቅሉ ከፍተኛ ወጪ አውጥቶ ከፍተኛ እንቅስቃሴ አድርጎ ምንም ጉዳት ባለማድረስ እና ምንም አይነት ካስቀመጣቸው ወታደራዊ ግቦች መካከል ምንም ባለማሳካት የተጠናቀቀ ኦፕሬሽን ነው በጥቅሉ። አዎ የሰኔ ዘመቻ በሚል እንግዲህ በተለያዩ አካባቢዎች ለምሳሌ ማዕከላዊ ጎንደር ደንቢያ፣ በሰሜን ጎንደርም እንደዚሁ የወገራና የዳባት ቆላማ አካባቢዎች፣ በደቡብ ጎንደርም የጉና ተራሮችን በተለይ ደግሞ አሁን ሰሞኑን በሰሜን ወሎ የአቡነ ዮሴፍና በደቡብ ወሎ አምባሰል ተራሮችን ይዞ ወደ ምዕራብ ወሎ መጠነ ሰፊ ዘመቻዎች እየተደረጉ ነው እየቆዩት። እነዚህ የዘመቻዎች ከጮቄ ዘመቻዎች ጋር ያው ትይዩ ስምሪት የተሰጣቸው ናቸው። ስለዚህ ዛሬ በቀረበው ሪፖርት ላይ በፋኖ ላይ የኃይል መዛባት ወይም ደግሞ ፋኖ ሎጂስቲክ እና የፋኖን ኃይል በትነናል የሚለው መሬት ላይ ካለው እውነታ ጋር በፍጹም የማይገናኝ ነው ምላሻችሁ? በፍጹም የማይገናኝ ነው። የሚገናኝ ነገር ቢኖረው ኖሮ በማስረጃ ማቅረብ ይችሉ ነበር። የተለየ ኃይል ማዕከልም የለውም ፋኖ። የአማራ ሕዝብ ባለበት ቦታ ሁሉ አለ። በየትኛውም ተራራ፣ በየትኛውም ሸለቆ፣ በየትኛውም ቦታ እንገኛለን። ጠላት አንድ ቦታ ሲይዝ እኛ ሌላ ቦታ እየያዝን የሚደረግ ጦርነት በመሆኑ የተለየ ሎጂስቲክ ማዕከል የለውም፣ የተለየ የኃይል ማዕከል የለውም። እነሱ በምኞታቸው እንግዲህ አንዳንዱን ቦታ እንዳነሳውልህ ረግጠውት ስለማያውቁ ቅድም ያነሳውን ደንቢያም ሌሎችም አካባቢዎች እዚህ አምባሰል አካባቢም እንዲሁ ተመሳሳይ ድርጊት ለመፈጸም ሙከራ አድርገዋል። በሁሉም ቦታዎች ሸዋማ አካባቢ ተመሳሳይ ዘመቻዎች አድርገዋል። ወለጋም በጀት ድብደባ ሳይቀር የታገዘ ዘመቻ አድርገዋል። ግን ሁሉም ዘመቻዎቻቸው ላይ የፋኖ ማዕከል የሚባል የተለየ ነገር፣ የተለየ ምርኮ፣ የተለየ ሰራዊት ድምሰሳ፣ የተለየ እንግዲህ አንድ ሰራዊት ተደመሰሰ የምትለው የሎጂስቲክስ ማዕከሉ ተያዘ በሌላ ቋንቋ ወታደራዊ ቋንቋ ልትገልጸው ትችላለህ የምትስለው አንድ የእዝ ሰንሰለቱን መበጣጠስ ስችል፣ ሁለት ፊዚካሊ በሰራዊቱ ላይ በታጋዩ ላይ በአመራሩ ላይ ጉዳት ማድረስ ስትችል፣ አስተማማኝ የሆነ የሎጂስቲክስ ማዕከሉን መቆጣጠር ስትችል፣ ወይ ተተኳሹን ወይ የቡድን መሳሪያውን ወይ ሌላ ለማድረግ የሚያበቃውን አቅም የሚወስን የሚገድብ ነገር ማድረግ ሲቻል ነው። በዛ ረገድ አሁን ይሄ ነው የሚባል ያቀረቡት ነገር ያሳዩት ነገር የለም። እንዳነሳውልህ 2 እና 3 ተሽከርካሪዎች ያን ያክል በእኛ የትግል እንቅስቃሴ ውስጥ ያን ያክል ጠቀሜታ የሌላቸው ተሽከርካሪዎችን ይዘው ነው እንደ ትልቅ ድልና እንደ ትልቅ ጀብዱ የቆጠሩት እንጂ ምንም አይነት በዚህ በእነሱ የስነልቦና ጉዳት አደረስን፣ የኃይል መዛባት አደረስን፣ ሎጂስቲክስ ማዕከላቸውን ተቆጣጠርን ተብሎ ለጀነራል ብርሃኑ ጥላሁን ያቀረቡት ሪፖርት ፈጽሞ ሐሰተኛ መሆኑን ነው ማረጋግጥል። መልካም። ሌላው እንግዲህ በፋኖ የትግል ሂደት ውስጥ እንደ አንድ የመጨረሻ ምዕራፍ የተሻገራችሁት ሰሞኑን የጎንደር ቀጠናና የጎጃም ቀጠና የፋኖ አመራርና የፋኖ የመጨረሻ ቀጠናዊ አንድነት መጠናቀቅ ነው። በዚህ ጉዳይ ላይ ምናልባት ከቀጣይ አጠቃላይ የፋኖ ትግል እንቅስቃሴ አንጻር የምታነሳው ጉዳይ አለ?
መልካም እንግዲህ ይሄ ጉዳይ ለረጅም ጊዜ በጉጉት ሲጠበቅ የቆየና ከሚጠበቀው ጊዜ በላይ እየዘገየ ነው። የመዋቅራዊ አደረጃጀት ሪፎርም መስራት በተለይ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ወራትን እያስቆጠረ ነው። በዚህ ባለፉት ወራት ውስጥ በፍጥነት ወዲያውኑ ተጠናቆ ማለቅ የነበረበት ነው። ነገር ግን ብዙ አይነት የውስጥም የውጭም ፍላጎቶች ስለነበሩ በከፊልም ደግሞ የራሱም የአመራሩም ድክመት ታክሎበት ለረጅም ጊዜ ዘግይቷል። ለረጅም ጊዜ ቢዘገይም ግን ከሰሞኑ ሁሉንም እዞች የማጠናቀቅ ስራ ተሰርቷል። በመጨረሻው በተለይ ጎንደር ጠቅላይ ግዛት የበላይ እዝ የሪፎርም ስራ ተጠናቋል። ቀጥሎ ደግሞ የቴዎድሮስ እዝ የሪፎርም ስራ ተጠናቋል። እነኚህ ነገሮች በዚህ መንገድ መጠናቀቃቸው የድርጅቱን አቅም በእጅጉ ነው የሚጨምረው። በብዙ ምክንያቶች በብዙ መገለጫዎች ማንሳት ይቻላል። ይህንን አመራሩ ሙሉ ጊዜውን ትግሉን በመምራት ላይ እንዲያሳልፍ ከእንዲህ አይነት መዋቅራዊ ጥያቄዎች እና ጊዜን ከሚወስዱ የትግልን ጊዜ ከሚሻሙ ጉዳዮች ወጥቶ ሙሉ አቅሙን ስትራቴጂክ ሊደርሽፕ መስጠቱ ላይ እንዲያተኮር ያስችለዋል። ሰራዊታችንም ቢሆን በዚህ ምክንያት ከሚነሱ ውዥንብሮች፣ አሉባልታዎች ራሱን በማራቅ ሙሉ ጊዜ ታጋይ እንዲሆን የማስቻል ነገር አለው። የእዝ ሰንሰለቱን ሙሉ በሙሉ ውጤታማ የማድረግ ውጤትም አለው። የተቋሙን መጽናት የአማራ ፋኖ ብሔራዊ ንቅናቄን መጽናትም በእጅጉ የሚያረጋግጥ ነው። ምክንያቱም አንዳንድ አካባቢዎች ጎንደርን ጨምሮ በተለያየ አሃድ ስር በተለያየ አደረጃጀት ስር የነበሩ ዩኒቶች ናቸው በአንድ ኮማንድ ስር እንዲገቡ የተደረገው። ይሄ ቀላል ነገር አይደለም። በቀላል መስዋዕትነትም የመጣ አይደለም። በእንቅስቃሴ ውስጥ በአካል ይህን ተግባር ለማከናወን ይጓዙ የነበሩ በርካታ ጓዶች መስዋዕትነት ጭምር ከፍለውበት የተሳካ ጉዳይ ስለሆነ ይሄ ለድርጅታችን ትልቅ ስትራቴጂካዊ አቅም የሚሆን ነው። በውጭም በውስጥም ያለው ደጋፊያችንም ሆነ ሌላው ይህን ትግል በትዝብት የሚመለከት እና ተስፋ የሚያደርግ ሁሉ ሲጠይቀው የነበረው ይናፍቀው የነበረው ጉዳይ ነው። ስለዚህ በሙሉ አቅማችን ወደ ዋናው ጠላት እንድናተኩር በር የሚከፍትና የድርጅቱን ትግል የመምራት አቅም የመጨመር ውጤት ያላቸው ስራዎች ናቸው እንድትሰሩት። በዚህ አጋጣሚ እነኚህ አደረጃጀቶች በተሳካ ሁኔታ እንዲጠናቀቁ ላደረጉ የድርጅቱ አመራሮች የአማራ ፋኖ ብሔራዊ ንቅናቄ ታላቅ ክብር ያለው መሆኑንም ማረጋገጥ እፈልጋለሁ። ከመግለጫዎቹ በኋላ እነኚህ አደረጃጀቶች ከተጠናቀቁ በኋላ ያገኘነው ግብረ መልስ ከህዝቡም ከአመራሩም በጣም የሚያስደስት በጣም የሚደንቅ እና ተስፋ የሚሰጥ ነው። በተለይ እንደምታውቀው በለጠ ያለንበት ወቅት በጣም ወሳኝ ወቅት ላይ ነው የምንገኘው። ሌላ አዲስ ጦርነት፣ አዲስ ግንባሮች ሊፈጠሩ ጫፍ ላይ ሁኔታ አገዛዙን ደግሞ በብዙ መመዘኛዎች የተዳከመበትና አሁንም ሙሉ ጉልበቱን ጦርነት ላይ ለመዋል እየተንደፋደፈ ያለበት ወቅት ላይ ነው የምንገኘው። በዚህ ትክክለኛ ጊዜ ላይ አማራው አንድ የኃይል ማዕከል አንድ የፖለቲካ ማዕከል ፈጥሮ በአንድ ድርጅት ስር ታቅፎ መታገል ከብዙ ለረጅም ጊዜ ሊከሰት ከሚችል ጸጸት የሚያድን ስለሆነ ይሄ ነገር በጣም ወሳኝ ትልቅ ለውጥ ልናመጣ የምንችልበት እድል ነው የተፈጠረው። በሂደቱ በውጤቱ የተፈጠሩ አንዳንድ ቅሬታዎች ሊኖሩ ይችላሉ። ለግለሰብም እንደ ቡድን የሚነሱ ነገሮች እነሱን መፍታት የሚችል ለእነዚህ ጉዳዮች መፍትሄ መስጠት የሚችል አመራር ነው ያለው አፋብን። እነኚህ ሂደቶችም የተጠናቀቁት በአመራሩ ደፋር ውሳኔና ቆራጥነት ነው። እነኛን ጭምር በውስጥ የሚስተናገዱ ቅሬታዎችን እና ቤትታዎችን በውስጥ እየፈታን ሌላውን ጊዜያችንን እና አቅማችንን ደግሞ ዋናው ትግላችን ላይ በመዋል በጣም በርካቶች በጉጉት የሚጠብቁትን የአማራ ሕዝብ የህልውና ትግል ከዳር ለማድረስ በእጅጉ የሚጠቅመን ደረጃ ላይ መድረሳችንን የሚያመላክቱ ናቸው የመዋቅሮቹ መጠናቀቅ። መልካም። በዚህ በኩል ሌላ የሚነሳው ደግሞ ትችት ምንድን ነው? ፋኖ ከትግሉን ከጀመረበት ካለው ሰፊ መዋቅር እና የኃይል ብዛት አንጻር ሰራዊቱ ወታደራዊ በሆነ መንገድ ስትራቴጂካሊ በፖለቲካም
እንደዚሁ ስትራቴጂካሊ እየተመራ አይደለም የሚሉ ተደጋጋሚ ጥያቄዎች ይነሳሉ። ለዚህም ከትግል መዘግየትና ተዛማጅ የሚዲያም የወታደራዊ ቁጥጥር እንዲሁም ደግሞ አካባቢ ዲሲፕሊኖች በተደጋጋሚ ይነሳሉ። አሁን ሰራዊቱ በትክክል ወታደራዊና ፖለቲካዊ ስትራቴጂክ አመራር እየተሰጠው ነው? በትክክል እየተሰጠው ነው። እንግዲህ ድርጅቱ ከተመሰረተ ጊዜ ጀምሮ በርካታ ሰነዶችን አዘጋጅተናል። ዲስፕሊን የሚመለከቱ የኪስ ሰራዊቱ የኪስ ማንዋሎች፣ መመሪያዎችን በተመለከተ የዘመቻ እቅዶችን፣ ሌሎች በየመምሪያው ስር ያሉ አሰራሮችን የሚወስኑ መመሪያዎችና ህግጋትን በማጽደቅ እነሱን ደግሞ ለታችኛው መዋቅር ስልጠና በመስጠት ስራዎች ሲሰሩ ነው የቆዩት። እነኚህ ነገሮች እንከን አልባ ናቸው ልንል አንችልም። እንደምታውቀው ያው የአመራሩ በራሱ የረጅም ጊዜ በዚህ የትጥቅ ትግል ሂደት ውስጥ እንግዲህ በይፋ ጦርነቱ ከፈነዳ ጊዜ ጀምሮ ያለውን እንኳን በደንብ ሰራዊት መርተን መከላከያ ሰራዊቱ ጋር መዋጋት የጀመርንበትን ጊዜ ብቻ ብንወስድ 3 ዓመታት ነው። በዚህ 3 ዓመታት ውስጥ ራሱን ወደ አመራርነት ያመጣና ያበቃ አመራር ነው ያለው። በአንድ በኩል የትጥቅ ትግልን በመምራት ረገድ የነበረ የአቅም ውስንነት ሊኖር ይችላል። ይሄ ትግል እንደሚታወቀው በሶስተኛ ሀገሮች ድጋፍ ወይ በሆነ ሀገር ስልጠና በወሰዱ አመራሮች የተጀመረ ሳይሆን በራሳችን አቅም እዛው መሀል ሀገር ላይ የተጀመረ ትግል ነው። ስለዚህ ራሳችን በፈጠርነው አቅም ነው እየታገልን ያለው። ከዛ አንጻር የተወሰኑ ውስንነቶች ሊኖር ይችላሉ። ሌላው በደንብ ግንዛቤ ውስጥ መግባት ያለበት ያለንበት ዘመን የዲጂታል ሚዲያ ዘመን ነው። እያንዳንዱ ከሰራዊት አባል ጀምረህ እስከ ላይኛው አመራር ድረስ በእጅ ስልኩ ሚዲያን በየቀኑ የሚያይበት የፌስቡክ፣ የቲክቶክ፣ ቴሌግራም፣ ኢንስታግራም እና ሌሎች የሶሻል ሚዲያ ፕላትፎርሞች ሰዎችን ኮኔክትድ ያደረጉበት ኢንፍሉዌንሶች ከድርጅት ብቻ ሳይሆን ውጫዊ ኢንፍሉዌንሶችም ከፍተኛ ቦታ ያገኙበት ነው። ከዚህ በፊት ምንድን ነው የሰው ልጅ ማንነት እና ባህሪ የሚወስኑት ኔቸር እና ነርቸር ናቸው ይባላል፣ ተፈጥሮና አካባቢ። በዚህኛው በእኛ ዘመን ግን አልጎሪዝም ተጨምሯል እና አልጎሪዝም ራሱ ይሻማናል። የሰራዊታችንን፣ ድርጅታችንን፣ ህዝባችንን ራሱ ይሻማል። አንድ ተጽዕኖ ፈጣሪ አክቲቪስት ብቻውን ብዙ ነገር ብዙ ሀሳብ ሲያስለውጥ ብዙ አቋም ሲያስይዝ እናያለን እና ይሄ ዘመን በራሱ ፈታኝ ነው። አይዲዮሎጂካል ዋሪየር ማድረግ ሰራዊቱን በቀላሉ እንዳንችል አድርጓል እንጂ እውነት ለመናገር ስልጠና ለመስጠት ሰንፈን ሰነድ ለማዘጋጀት አንሰን አቅጣጫ ለመስጠት አልችል ተብሎ አይደለም። በጣም ብዙ ሙከራዎች ብዙ ጥረቶች ተደርገዋልም እየተደረጉም ነው። ነገር ግን ጊዜው ራሱ ሁኔታው ራሱ በፈለግነው መንገድ ለመቅረጽ እጅግ ፈታኝ የሆነበት ዘመን ላይ በመሆናችን ነው። ያም ሆኖ የፋኖ ሰራዊት እውነት ለመናገር ከሸፈነው ጂኦግራፊ አኳያ በተለይ የገጠምነው ጠላት ካለው ኢስነ ምግባራዊ ባህሪ አኳያ ሲነጻጸር በብዙ እጥፍ የተሻለ ዲሲፕሊን ያለው ሰራዊት ነው ምንመራው። ዲሲፕሊን ባይኖርም በዚህ ልክ ህዝቡም ሊታገሰን በዚህ ልክም ሊያስተናግደን አይችልም ነበር። አንድ ቀንም ውለን ማደር አንችልም ነበር። የአንዳንዶቹ ጥያቄና ትችት ይገባኛል። መጀመሪያ ላይ ትግሉ ሲጀመር እና ቀጥሎ ባሉት ጥቂት ጊዜያት ላይ የነበረው እይታ ፍጹም በፋኖ ውስጥ ምንም አይነት የስነ ምግባር ችግሮች ምንም አይነት ውስጣዊ እንከኖች ያልነበሩበት የሚመስል ነገር ስለነበረ የትግሉ ሂደት የፈጠራቸው እንትኖች አሉ። ሌላው ደግሞ የኤክስፔክቴሽን ክራይሲስ አለ። ብዙ ሰው መዋቅር በማፈራረስ የጀመረ ትግል ስለሆነ ብዙ ሰው ግፋቢል በ2 ዓመት አሊያ በ1 ዓመት ከዛ ባነሰ በ6 ወር ሁሉ ነገር ይጠናቀቃል ብሎ ገምቶ ነበር። ይሄ አጠቃላይ የኢትዮጵያውያንን ስነ ልቦና እንግዲህ እንደምታውቀው የአማራ ህዝብ ጨምሮ አብዛኛው ኢትዮጵያዊ ረጅም ዘመን የመንግስትነት ታሪክ ያለው ነው። ማዕከላዊ መንግስትን ለነጻነቱና ለመብቱ ይፋዊ እንግዲህ ብዙ ቦታዎች ላይ የተደረጉ ጸረ መንግስት ተቃውሞዎች አሉ። በአማራው በኩልም ለምሳሌ በዚህ ከባሌ ገበሬዎች አመጽ ከራያ ገበሬዎች አመጽ ጋር ተነጻጽሮ የሚነሳው የጎጃም ገበሬዎችን አመጽ ማንሳት ይቻላል። በንጉሱ ዘመን የተነሳውን እንዲህ አይነት መሰል አስተዳደራዊ በደል የገፋቸው ወይም ሌላ የዲሞክራሲ ጥያቄ ሆኑ እንቅስቃሴዎች ከመደረጉ በስተቀር በይፋ በተለይ በቅርብ ዘመናችን
በይፋ አገዛዝን አንድን ትልቅ መንግስት አንድን ማዕከላዊ መንግስት በይፋ ራስን ለመከላከል ጦርነት ስናደርግ የመጀመሪያው ነው። ስለዚህ አሁንም አገዛዙ ቀላል የማይባሉ አቅሞችን ከራሱ ከአማራው ጭምር ይጠቀማል። በሌላ በኩል በቀላሉ የህዝብን ልብ መግዛት አትችልም። እውነት ለመናገር ስለ ምግባር ስላለ ብቻ አይደለም የህዝብን ልብ መግዛት የምትችለው፣ አድርገህ ተዋግተህ አሸንፈህ ማሳየት ስትችል ነው። ስለዚህ ትረስት ማሳደር በህዝባችን በአማራው ብቻ ሳይሆን በሌላው ህዝብም ጭምር መንግስት አስወግደን መንግስትን መተካትና መንግስት መሆን የምንችል መሆናችንን ተግባራዊ ማረጋገጫ ይፈልግ ነበር። ያለፉት 3 ዓመታት እንዲህ አይነት ነገሮችን የተሻገርንበት ነው። ምክንያቱም የአመለካከት ትግል ጭምር ነው የምናደርገው። ጦርነቱ ብቻውን አይደለም ትግሉን የሚቋጨው፣ የአመለካከት ትግል ጭምራል። አንድ ለነፃነታችን እየታገልን መሆኑን ለህልውናችን እየታገልን መሆኑን እንጃ ካላነሳን በስተቀር ሌላ መፍትሄ የሌለው መሆኑን በሚያረጋግጥ መንገድ ትግሉን መመራት ነበረበት። ያንን በሚገባ ተረጋግጧል ብዬ ነው ማስበው። በማንኛውም የትጥቅ ትግል ሂደትም እንዲህ አይነት ነገሮች አሉ። ሌላው በደንብ መታወቅ ያለበት ሰፊ የሆነ ልዩነት አለ። በተለይ በቴክኖሎጂ ረገድ አገዛዙ ፍጹም የሆነ የበላይነት የቴክኖሎጂ የበላይነት አለው። የምንጠቀማቸውን አፓራትሶች፣ ስልኮች በፈለገ መንገድ የመጥለፍ እድል አለው። በዚህ ምክንያት የመረጃ ብልጫ ያገኛል፣ የስለላ ብልጫ ያገኛል። በድሮኖች በጀቶች የተሻለ ፕሪሲሽን ባላቸው የጦር መሳሪያዎች የመጠቀም እድል አለው። ምንም ቢሆን መንግስት ስለሆነ ከሶስተኛ ሀገሮች ድጋፍ ያገኛል፣ የዲፕሎማሲ ድጋፍ አለው፣ እውቅና አለው። እነኚህን ሁሉ አቅሞች ማሸነፍ ነው ጦርነት ለማሸነፍ የሚያበቃው እንጂ በመሬት ላይ በሚደረግ የእግረኛ ሰራዊት ብቻ የሚደረግ አይደለም የምናደርገው ዘመናዊ ጦርነት ስለሆነ። እነዚህ ነገሮች ሁሉ ተሸክሞ ነው የአመራር ተቋቁሞ እና መክቶ ነው ጥረት እና ርብርብ እያደረገ ያለው ለማሸነፍ። በዚህ መሀል በርካታ እንከኖች ይከሰታሉ፣ በርካታ ችግሮች ይከሰታሉ። ሊቃኑም ቢሆን በብዛት ታች ሊቃን ነው ያለው የአማራ ሊቃን። ይህን ትግል የሚደግፈውም ጭምር ታች እንጂ ኮንትሪቢዩት አደርጋለሁ የሚል ወይም ኮንስትራክቲቭ የሆነ ትችት የሚያቀርብ ሳይሆን ክሪቲሳይዝ ማድረግ ላይ ብቻ መሰረት ያደረገ አሰላለፋ ያለው እና እሱ ጭምር መስተካከል አለ። ብዙ ጉልበት ይጠይቃል። አሁንም ብዙ ጉልበት ብዙ ርብርብ የሚጠይቅ ነገር ነው። ያም ሆኖ የድርጅቱ ሰራዊት ምንም አይነት እንከን የሌለበት ምንም አይነት የዲስፕሊን ችግር የሌለበት ብለን ልንመጻደቅ አንችልም። ብዙ ችግሮች ብዙ የዲስፕሊን ችግሮች አሉ፣ የተከሰቱ እርምጃ የሚወሰድናቸው አሉ። ኮሚኒኬት የማድረግ ነገራችን ተወስኖ ካልሆነ በስተቀር በጣም ብዙ ቦታዎች የመጨረሻውን እርምጃ ሁሉ የወሰድንባቸው በርካታ የሰራዊት አባላትና አመራር አባላት አሉ። አሁንም እስር ቤት በሁሉም እዞቻችን በርካታ ልጆች በማቆያ ቤቶች አሉ። ለምን? በአስገድዶ መድፈር የሚጠረጠር ሊሆን ይችላል፣ በዝርፊያ የሚጠረጠር ሊሆን ይችላል፣ መንገድ ላይ ሾፌሮችን በማገት በሌላ በማንኛውም ወንጀል የተጠረጠረ በጣም በርካታ ሰው አሁን በየማቆያ ቦታዎች አሉ። ሰው እርምጃ ይወሰዳል። አንዳንዱ ደግሞ ተፈጥሯዊም ጭምር ነው፣ በየትኛውም ማህበራዊ ክንውን ውስጥ የሚከሰት ነው። በአጠቃላይ ግን በዚህ በኩል ያለብንን ክፍተት ያለብንን ችግር ለመፍታት እንደው መታማትም ካለብን ከዚህ በኋላ ነው። በደንብ መተቸት አለብን ብዬ ማስብ። ለምን? ከዚህ በኋላ አንድ ድርጅት አለን፣ አንድ መዋቅር አለን፣ አንድ ሰንሰለቱን የጠበቀ በእያንዳንዱ ቀጠና የተደራጀ እዝ አለን። በዛ መሰረት እርምጃዎችን መውሰድ፣ ስምሪቶችን መስጠት ከአመራሩ ይጠበቃል። ሌላ ሰበብ ማበጀትም አይችልም። ወታደራዊ አመራሩም ሆነ ሌላው የሚመለከተው አመራር ከዚህ በኋላ የተደራጀውን ኃይል እየመራ ወደፊት መራመድ ይገባዋል። እስካሁን ይህ አደረጃጀት መዘግየቶቹን በራሱ እንዲህ አይነት መሰል ችግሮች እንዲፈጠሩ ምክንያት ሆነዋል ብዬ ነው ማስበው። በሚዲያ በኩል በተደጋጋሚ የሚነሳ ጉዳይ አለ። ያው እንግዲህ ስለተገናኘን ላንሳው። አንዳንድ የፋኖ አመራሮች ሚዲያ ስምሪት በግላቸው አቅጣጫ ይሰጣሉ። ግለሰቦችን ማጥቃት፣ አካባቢዎችን ማጥቃት፣ ቡድኖችን ማጥቃት ላይ የተመሰረቱ የሚዲያ ስምሪቶችንም ይሰጣሉ። ከዚህ ጋር በተያያዘ ቅድም ያልከው ትግሉ ትችትን የሚያበዙ ልሂቃን የሚደግፉትም ጭምር ወይም ደግሞ ሚዲያዎችም ጭምር በዛ መንገድ ይመጣሉ። ይሄን ከእናንተ በኩል እንደዚህ አይነት ጉዳዮችን ተመልክታችኋል? ለማስተካከልስ ምን ቁርጠኝነት አላችሁ? በጣም ወሳኝ ጥያቄ ነው ያነሳው። ይህን ጉዳይ በተለይ ከአፋብን ምስረታ በኋላ በደንብ ተነጋግረንበታል። እንደተባለው አንዳንድ የድርጅታችን አመራሮች በየዋህነትም ጭምር ከሚዲያ ሰዎች ጋር ከማህበራዊ ሚዲያ ሰዎች ጋር ያደርጓቸው የነበሩ የመረጃ ልውውጦችና ግንኙነቶች ከዚህ በኋላ ድርጅታዊ መሆን አለባቸው ብለን ገምግመናል። እርስ በርስም ሂስ ተደራርገናል።
ይቅርታም ተጠያይቀንባቸዋል። ያንን ተከትሎ ደግሞ የህዝብ ግንኙነት መመሪያ አውጥተናል። በዚህ መመሪያችን መሰረት እንግዲህ ለህዝብ ይፋ እናደርገዋለን መመሪያውን። በዚህ መመሪያችን መሰረት ማንኛውም ለህዝብ ግንኙነት ስራ የሚውል ጉዳይ በማዕከላዊነት በድርጅቱ ገጾች፣ በድርጅቱ ልሳኖች፣ በድርጅቱ ቃል አቀባዮች በኩል መውጣት እንደሚገባው፣ ከዛ ባለፈ በጎን የሚደረጉ ከድርጅት እውቅና ውጭ የሚደረጉ መግለጫዎች፣ ግንኙነቶች፣ የሚዲያ ስራዎች መቆም እንዳለባቸው ጋሚ ገምግመናል። እንዳልከው በጣም በሚያሳዝን ሁኔታ አንዳንዶቻችን ላይ እጅግ የከፋ የስብዕና ገደላ እንደው ለዓመታት የቀጠለ የስብዕና ገደላ ሲፈጸምብን የቆየና ምንም የኛ ክብር የኛ ስም እውነት ለመናገር እኔም ፐርሰናሊ ፊልም አድርገው ከሞቱት ጓዶች ህይወት አይበልጥም፣ ከነሱ አይበልጥም። ህይወት የሰጡ ጓዶች አሉ። እኛም በየቀኑ በየጊዜው ተመሳሳይ ወጥመድ ውስጥ በተአምር እየተረፍን ነው ይህን ትግል እየመራን ያለን። ስለዚህ የክብርና የስም ጉዳይ አይደለም፣ እሱን እንሸከመዋለን። መስዋዕትነት እንደሚከፍሉት ጓዶች የኛ ክብር ስምና ዝናም በዛ ልክ መስዋዕት ቢሆን ያን ያክል ችግር አይኖረውም። ፐርሰናሊ ለተቋሙ ግን አስቸጋሪ ነገር ውስጥ ይከተዋል። የተቋሙን አመራሮች አንደኛው የተለየ ችሎታ ያለው የተለየ ለአማራ ህዝብ በረከት እንደሆነ የተለየ ጸጋ እንደሆነ ተደርጎ የሚወደስበት፣ ሌላኛው ደግሞ ሰርጎ ገብ ነው፣ ጠላት ነው እየተባለ በማንነቱ በፊዚካል ገጽታ ሳይቀር ጭምር የሚተችበት ይሄ በጣም አደገኛ የሆነ ራሱን ትግሉንም ድርጅቱንም የሚጎዳና የኋላ ቀርነት መገለጫ የሆነ ትችትም አለ። እሱ መቆም አለበት። እንዲህ አይነቱን አመለካከትና በዚህ መንገድ እንቅስቃሴ የሚያደርጉ ግለሰቦችን መታገልም ያስፈልጋል ብዬ አስባለሁ። ድርጅት ከሌለ ትግሉ ከዳር አይደርስም። አመራሩ ከሌለ ደግሞ ድርጅቱ የሚፈልገውን ግብ ማሳካት አይችልም። አመራሩ መተቸት ካለበት ኮንስትራክቲቭ የሆነ ትችት ሊቀርብበት ይገባል። በሚሰራው ስራ በሚወስነው ውሳኔ ሊተች ይችላል። ነገር ግን ከመሬት ተነስቶ ጥላሸት ለመቀባት ከመሬት ተነስቶ ለመስበር የሚደረግ ስብዕና ገደላ ዘመቻዎች አመራሮቻችን ላይ ይካሄዳል። ብዙዎች አመራሮች ላይ ይህንን በጋራ ታግለን ማስተካከል አለብን ብዬ አስባለሁ። እናንተን ውይይት የሚያዳምጡ ወገኖችም በሶሻል ሚዲያ አክቲቪስቶችም ሆነ ሌሎች እንዲህ አይነት ነገሮችን መታገል አለባቸው። በጣም ኋላ ቀር የሆኑ አካሄዶች ናቸው። በአጠቃላይ ለትግሉም ለእንቅስቃሴያችንም የሚጠቅሙ አይደሉም። ትልቅ ኃይል መገንባት ነው ያለብን። ይሄ ቀጠና የፉክክር ቀጠና ሆኗል። የምስራቅ አፍሪካ ቀጠና የሪሶርስ ሽሚያ ውስጥ የገቡ አዳዲስ ኃይሎች እየተሻሙ ያሉበት፣ ሌሎቹም በበርካታ ምክንያቶች አሁን ያለንበት ዘመን አማራው ራሱን አደራጅቶ ትልቅ አቅም ፈጥሮ መገዳደር ካልቻለ የሌሎች ኃይሎች መጫወቻ ሲሆን ሀገሩ ዳር ተመልካች ነው የሚሆነው። ሌላም ከባድ አደጋ ውስጥም የመግባት ነገር ስለምን በማየት ወደ አንድ ማዕከል እንድንሰባሰብ ለዛ ደግሞ ድርጅቱ ማድረግ ያለበትን ነገር እንደሚያደርግ ጭምር ማረጋገጥ ፈልጋለሁ። እንዲህ አይነት አመለካከቶችን ግን በቃ መታገል አለብን። ምንድን ነው ያው ከአሁን በፊት በፋኖ ድጋፍ ስም ወይ ደግሞ በአማራ ህዝብ ስም የሚንቀሳቀሱ ሚዲያዎችም ግለሰቦችም በአካባቢዎች ላይ በግለሰቦች ላይ የሚያደርጓቸውን ዘለፋዎች እንደው በዚህ ነው ሊገለጽ የሚችለው። እነዚህን የሚደግፉ የፋኖ አመራሮች ላይ የመጨረሻውን እርምጃ እንደ ድርጅት ወስዳችሁ ታስተካክሉታላችሁ ወይ የሚለው አሁንም የብዙ ሰዎች ጥያቄ ስለሆነ ነው ይሄን ያነሳሁት። ገብቶኛል። ጥያቄውን ለምን እንዳነሳው ገብቶኛል። በለጠ ዝርዝር ውስጥ ለመግባት ስላስቸገረኝ ነው እንጂ አንስተናል። ከአመራሩ ግሪን ላይት እየተሰጣቸው ወይ ፊት እየተሰጣቸው ያልተገባ የሚዲያ ዘመቻ የሚያደርጉ ግለሰቦች አሉ የሚለውን በአጀንዳነት ይዘን ተነጋግረንበታል። መልካም ተነጋግረንበታል። ይታረማል። እንዲህ አይነት ግንኙነት የለም ተብሏል። አሁንም ያ ግንኙነት ቀጥሎ ከሆነ አሁንም ያ አይነት ዘመቻ ቀጥሎ ከሆነ ግን እንግዲህ በሚገባ የተዋቀረ ተቋም አለን። ተቋም የገነባ ነው። ልንተራረም ጭምር ነው። ስራ አስፈጻሚው አለ፣ ፖሊስ ቢሮ አለ፣ ወታደራዊ ፍርድ ቤቱ አለ፣ ህግና ስነ ምግባር ጉባኤው አለ፣ ሌላው የህግ መምሪያው አለ። እነኚህ ሁሉ አካላት ዋነኛ ዓላማቸው እንዲህ አይነት ነገሮችን መግራት ስለሆነ በእንደዚህ በድርጅቱ መዋቅራዊ በተቋማዊ በሆነ መንገድ ትግል እናደርግባቸዋለን። ይቀጥላል እሱ ትግል ማለት ነው እስኪታረም ድረስ።
መልካም ወደ ቀጣዩ ጥያቄ ነው የምሄደው። ይሄኛው ጥያቄ እንግዲህ በጣም ብዙ ሰዎች የሚነጋገሩበት አነጋጋሪ የሆነ ወቅታዊ ጉዳይ ነው። ቀጠናዊ ትብብሮችን የሀገር ውስጥ የኃይሎች ትብብርን የተመለከተ ጉዳይ ነው። በዚህ ጉዳይ ላይ እንግዲህ ስለ ትብብር ይነሳል። ትብብር ያው የትግል ተፈጥሯዊ ባህሪ ስለሆነ ሁሉም ሰው የሚደግፈው ነው። በትብብሮች ውስጥ ግን የሚነሱ ጉዳዮች አሉ። በዚህ ላይ እንግዲህ ቀጠናዊ ትብብሮችን እና የሀገር ውስጥ ትብብሮችን በተመለከተ ያላችሁ አቋም ምንድን ነው በሚለው ልጀምር። መልካም እንግዲህ እነኚህን ነገሮች በተደጋጋሚ ግልጽ አድርገናቸዋል። የአማራን ትግል አጀንዳዎችና ጥያቄዎች ኮምፕሮማይዝ በማያደርግ መንገድ በዋናነት በኢትዮጵያ አንድነትና ሕልውና ላይ ከሚያምኑ እና ብልጽግናን ለመታገል ከቆረጡ ኃይሎች ጋር ቁርጠኛ ከሆኑ ኃይሎች ጋር መተባበር እንዳለብን የድርጅታችን አቋም ነው። እንግዲህ አብይ አህመድም እና አገዛዙም ከሌሎች የውጭም የውስጥም ኃይሎች ጋር በመተባበር ነው ህዝባችን ላይ ጥቃት እያደረሰ ያለው። እኛም በዛው ረገድ ከሱ በተቃራኒ ከተሰለፉ ኃይሎች ጋር ተባብረን አገዛዙን ማስወገድ አለብን የሚለው የድርጅቱ አቋም ነው። ብዙ ምክንያቶችን መደርደር ማንሳት ይቻላል። ደጋግመን የገለጽነው ጉዳይ ስለሆነ ማለት ነው። ጥሩ። እስኪ በዚህ ጉዳይ እንግዲህ ህወሓትም በሰሞኑን በአመራሮቹ በኩል የህዝብ ንቅናቄ መድረኮች ፈጥሮ በትግራይ የተለያዩ አካባቢዎች ከዚህ ጋር የተያያዙ ጉዳዮችን ያነሳል። በተደጋጋሚ የፋኖን ስምም አንስተዋል የህወሓት ከፍተኛ አመራሮች። በዚህ ላይ እያነሷቸው ያሏቸው ጉዳዮች አሉ። ፋኖ ጋር በትብብር እየሰሩ እንደሆነ እነሱ በህዝብ የንቅናቄ መድረክ በግልጽ ተናግረዋል። በዚህ ጉዳይ ላይ የእናንተ ማብራሪያ ምንድን ነው የሚሆነው? ስፔሲፊክ ከአንድ ድርጅት ጋር ብቻ ሳይሆን የትኛውም ጸረ አገዛዝ ተጋድሎ ከሚያደርግ ድርጅት ጋር እንተባበራለን የሚለው የድርጅታችን አቋም ነው። እንግዲህ ኤክስክሉድ ያደረግነው ከዚህ ኃይል ጋር በዚህ ምክንያት ትብብር አናደርግም ብለን ኤክስክሉድ ያደረግነው ኃይል የለም። ኤክስክሉድ ብናደርግበት ምክንያቶችና ሁኔታዎች ወደ ማዕቀፉ ስንገባ ነው የሚወሰኑት እና የሚታወቁት። ለዛ ደግሞ የተዘጋጀ የትብብር ማዕቀፍ ወይም የፖሊሲ ሰነድ አለን። በዛ ሰነድ መሰረት ነው የትብብር ሁኔታዎች የሚታዩት። አጠቃላይ ፕሪንስፕሎቹን አስቀምጠናል። በነዛ ፕሪንስፕሎች መሰረት ከየትኛውም ኃይል ጋር እንተባበራለን በሚል የተቀመጠ ነው። በትብብር ላይ እንግዲህ ሰጥቶ መቀበል ይኖራል። መስማማት የሚገባቸው ጉዳዮች በሂደር የሚቆዩ ጉዳዮች ይኖራሉ። ከዚህ ጋር በተያያዘ አሁንም ደግሜ የማነሳው የህወሓትን ጉዳይ ነው። ከላይ ተዘጋጅቷል ባልከው የድርጅታችሁ ሰነድ ላይ በተለይ የአማራን ህዝብ ጥቅሞች ከማይጋፉ የኢትዮጵያን ብሔራዊ ህልውና ከማይጋፉ ኃይሎች ጋር እንሰራለን ብሏል። ህወሓት በግልጽ የአማራን ህዝብ መሰረታዊ ጥቅሞች ሲጋፋ የቆየ አሁንም ለመጋፋት መጠነ ሰፊ እንቅስቃሴ እያደረገ ያለ ኃይል ነው። ከዚህ ኃይል ጋር በግልጽ ሌሎቹን እንግዲህ በሌላ ማዕቀፍ እና ሌሎቹን ኃይሎች እናቆያቸውና ከዚህ ኃይል ጋር የሚኖራችሁ ጉዳይ ብዙ ያስኬዳል ወይ? ህዝቡንም ለጥርጣሬ እንዲሁም ደግሞ አሁን በግልጽ በሚታዩ አካባቢዎች የመሬት የማንነት ጥያቄ ባለባቸው አካባቢዎች የህወሓት አመራሮች ትላንትና ሞንጆሪኖ ወይም ደግሞ ፈትለወርቅ ያቀረቡትን ንግግር ጨምሮ ሁሉም ወታደራዊ አዛዦቹም እነ ጀነራል ኃይለስላሴ የሚያቀርቡት ሌሎቹም የሚናገሩት ጉዳይ አለ። በማንነት ጥያቄዎች ጋር በተያያዘ መሬት ለማስመለስ 40 በመቶ መሬታችን ተወስዶብናል። በግልጽ አንዳንዶቹ እንደ ጀነራል ኃይለስላሴ የመሳሰሉት ደግሞ ጀነራሎች ጽምዶ ወይም ደግሞ የኛ ህብረት ከሌሎቹ ኃይሎች ጋር ወልቃይትንና ሁመራን ሌሎች አካባቢዎችን ለማስመለስ ነው ብለው በግልጽ ይናገራሉ። እነሱ ምንም የአቋም ለውጥ ወይም ደግሞ ድጋፍ ጥሪ በተለየ መንገድ ባላቀረቡበት ሁኔታ በዚህ በኩል የህዝብን ስጋት ላይ የጣለው ከህወሓት ጋር እንሰራለን የሚለው የመስሪያ ክልሉ ምን ይሆናል የሚለውንስ አሁን በድጋሚ በደንብ ማብራራት ይቻላል? መልካም። ያነሳውን የነ ሞንጆሪኖንም ሆነ የሌሎች ወታደራዊ አመራሮችን ገለጻና ማብራሪያ አያዳመጥኩትም፣ አልሰማሁትም። ግን እዚህ ላይ የሆነ ነገር ማለት ፈልጋለሁ። እኔ ከህወሓት ሰዎች ወይም ከሌሎች ኃይሎች ወይ ደብረጽዮን ወይ ሞንጆሪኖ ወይ ሌላ ሰው ተነስቶ ወልቃይት ያማራ ነው ወይ ራያ ያማራ ነው እንዲለኝ አልጠብቅም።
ይላል ብዬም አልጠብቅም። ባለው ነባራዊ ሁኔታ ለዘመናት ከ30 ምናምን ዓመታት በላይ ወልቃይት ከአማራው እጅ ወጥቶ የቆየው አማራው ጉልበት ስላልነበረው ነው። ይሄ በግልጽ መታወቅ አለበት። አሁን በስታተስ ኮ ደረጃ በህግ በአዋጅ ሌጂቲሜት ሆኖ ወይም ህጋዊ ሆኖ የአማራ ግዛት መደረጉ ባይረጋገጥም አትሊስት በስታተስ ኮ ደረጃ አሁን በአማራዎች መቆየት የቻለውም አማራው ጉልበት ስለፈጠረ ነው ብዬ ነው የማምነው። እንቅስቃሴ ስላደረገ ነው፣ እንደ አማራ ስለተንቀሳቀሰ ነው ብዬ ነው የማስበው። ነገ ወልቃይት ህወሓት ይሄን ሊያደርግ ይችላል፣ አይታመንም እኮ ህወሓት እንዲህ ቢሆንስ ምናምን የሚለውን እኔ እንደ እውቀት የሚቆጥሩ ሰዎች ይገርሙኛል። እውቀት አይደለም እኮ ይሄ፣ ምንም በጣም ኤሌመንተሪ ነገር እኮ ነው። አንድ ትንሽ ልጅ ብትጠይቀው እኮ የሚመልሰው ጥያቄ እኮ ነው። እነዚህን አትመን እንደዚህ ጉልበትህን ነው የምታምነው። ሰዎችን ወይ የሆነን ግለሰብ ወይ የሆነን ኃይል አይደለም የምታምነው፣ የምትከተለውን ስትራቴጂ ነው የምታምነው። በዋናነት የቲፒኤልኤፍ እና የብልጽግና ጉዳይ አሁን በደረሰበት ደረጃ ሳይደርስ እኮ ነው ፋኖ ከብልጽግና ጦርነት ውስጥ የገባው። የአማራ ክልል የተወረረው በመከላከያ ሰራዊቱ በወታደራዊ አገዛዝ ስር የወደቀው አጋር ስንፈልግ ለ3 ዓመታት ብቻችንን ግዙፉን የመከላከያ ኃይል እየተዋጋን አጋር ስንፈልግ መንገዳችን ላይ ያገኘናቸው ኃይሎች ናቸው። አይሚን በእያንዳንዱ ጉዳይ ተስማምተናል፣ አጋር ሆነናል፣ ትብብር ውስጥ ገብተናል ምናምን እያልኩ አይደለም። ለዚህ አጀንዳም ለዚህ ዲስኮርስም ለመብቃት እኮ ብዙ ነገሮችን ተቋቁመን ቅድም ላነሳ የሞከርኳቸውን ከባባድ የሆኑ የአገዛዙን ወታደራዊ አቅሞች ተቋቁመን በመቆየታችን ነው ለዚህ ዲስኮርስ የደረስ ነው። ከብልጽግና ውድቀት በኋላ ብትጣሉስ ብትስማሙስ ቀላል ነገር አይደለም። ለዚህ አጀንዳ መድረስ ከብልጽግና ውድቀት በኋላ ስላለው ነገር ለማሰብ ለመብቃትም ብዙ ዋጋ ከፍለናል። እዚህም ይደርሳሉ ተብሎ አልተገመትንም ነበር። የመንደር ሽፍታ ሆነው ይቀራሉ ተብሎ እንገመትም ነበር። አንድ ማረጋግጥልህ ነገር ቢኖር ወልቃይትንና የራያን ጉዳይ ጨምሮ የትኛውም የአማራ ርስቶችና አጽመ ርስቶች ጉዳይ ላይ የሚደራደር አመራር ሊኖር አይችልም፣ የለም። የአፋብን አቋምም አይደለም። ነገር ግን አሁንም ወልቃይትን ሊሰጡ ነው፣ ራያን ሊሰጡ ነው በሚል ፖለቲካ ህዝባችንን በየጥጉ በየመንደሩ እየጨፈጨፈ ያለን አገዛዝ ለመቀበል የሚደረገውን መንደርደር ግን እንታገለዋለን። እንዲህ አይነቱን አመለካከት ፈጽሞ እንታገለዋለን። ምንድን ነው የምትሰጡት ዋስትና? ምንድን ነው? ለምሳሌ ከህወሓት ጋር መስራት ወይም ደግሞ ከሌላ ኃይል ጋር ከኦነግ ከኦሮሞ ነጻነት ሰራዊት ጋር መስራት ወይም ከሌላ ቀጠናዊ የጎረቤት ኃይል ጋር መስራት በሚለው ላይ አሁን በዚህ ላይ ለህዝባችሁ አሁን እንዳልከኝ ጉልበት ይዘን እስከቆየን ድረስ መተማመኛችን ጉልበት ነው የሚል ነው ወይስ ደግሞ የፖለቲካ ፍኖተ ካርታ ወይም ደግሞ የስምምነት ሮድማፕ አለው? እሱ ምንድን ነው ዋስትናው ነው አሁን እኮ ጥያቄው እንጂ ሞንጆሪኖ እኛ የራሳችን ሮድማፕ አለ። እሺ እኛ የራሳችን ሮድማፕ አለን። የጋራ ሮድማፕ ወይ የጋራ ስምምነት ሲኖር ደግሞ ይፋ እናደርጋለን። አሁን እኮ ስለተደረገ ስምምነት አይደለም የምንነጋገርበት። እኛና ቲፒኤልኤፍ ሰዎች የተፈራረምነው ሰነድ ስላለ አይደለም የምንነጋገረው። ኖት የት እስካሁን ድረስ የለም የሰነድ ስምምነት ያደረግንበት የተፈራረምንበት ጉዳይ የለም። አብዛኛው ሰው ስፔኩሌሽን ነው፣ ዝም ብሎ የሚናገረው ነገር ስለሆነ። ነገር ግን በአመለካከት ደረጃ ነገሩን የምናይበት መንገድ ያደለም እንዴ። መላው አማራ ክልል በጦርነት ውስጥ እያለ እኮ ኮሎኔል ደመቀ የፋኖ ትግል ወይም የፋኖን ኮዝ አላምንም ብሏል። ይሄ እንዲህ አይነት አስተያየቶች ተገቢነት የላቸውም። በነገራችን ላይ ወልቃይትን አንድ ስንሆን እንደ አማራ ስንታገል እንዳስከበር ነው ሁሉ ነጣጣይ ትርክቶችን በመጠቀም ወይም ደግሞ ተራ የቡድን ጥያቄ የግለሰቦች የጥቂት ሰዎች ጥያቄ ስናስመስለው የበለጠ አደጋ ውስጥ እንዳንከተውም ስጋት አለኝ። አማራ እንደ አማራ በማንነቱ በርስቱ በአጽመ ርስቱ በሀገሩ በክብሩ ጉዳይ የማይደራደርባቸው ሆነው እንዲቀጥሉ የጋራ ኮዝ ሊኖረን የጋራ ትርክት ሊኖረን ይገባል። ለሆነ አካባቢ የተለየ ለሆነ ግለሰብ የተለየ ለሆነ ቡድን የተለየ አመለካከት ሊኖር አይገባም። ጉልበት ከሌለን አንድነት ከሌለን አይደለም ወልቃይትን ጎንደርንና ባህር ዳርን ማስከበር ላንችል እንችላለን።
ዛሬ እኮ ባህር ዳር ላይ ህዝብ እየተጨፈጨፈ እኮ ነው። እህቶቻችን እናቶቻችን እየተደፈሩ እኮ ነው። ብልጽግናን ማሸነፍ ስላልቻልን ማለት ነው። አንድ ሆነን የትኛውንም ጸረ አማራ ኃይል ማሸነፍ ስንችል ግን ሁሉንም ነገር እናስከብራለን። የተለየ ቸክ ወይ የተለየ ጋራንት የሚቀርብበት ጉዳይ አይደለም። ጋራንቲያችን ህዝባችን ነው። ጋራንቲያችን ጉልበታችን ነው። ይሄ ጉልበት ደግሞ በጥበብ ነው ልትፈጥረው የምትችለው። በጋራ ያመለካከት ትግል ነው ልትፈጥረው የምትችለው። በአንድነት ነው ልትፈጥረው የምትችለው። በምንም መመዘኛ ለወልቃይትም ሆነ ለሌሎች ኮዞቻችን ከብልጽግናና ከአብይ አህመድ የተሻለ የፋኖ አመራሮች እየታመንን አትሊስት ብዙዎቹ ዋጋ የከፈሉ ናቸው። በዚህ ሂደት ውስጥ ብዙ እንቅስቃሴ ያደረጉ ናቸው እና እነኚህ ነገሮች በጣም በጥንቃቄ በጥቅል እይታ ነው መታየት ያለባቸው እና አንዳንድ ጊዜ ለአገዛዙ ፕሮፓጋንዳ በሚያመች መንገድ ሲቀረጽ ስለማይ እንደውሱን ነው በስሜት የተናገርኩት። አዎ አይ ይሁን በደንብ መከራከር ብዙ ሰው በዚህ ጉዳይ ላይ ከዕለት ወደ ዕለት ጥርጣሬው የሚጨምረው አስተያየቶችን የሚያነሳው የፋኖ ትግል ላይ ትችቶችን የሚያደርሰውም በዚህ መንገድ በደንብ ገለጻም ተደርጎ ስለማያውቅ ጉዳዮቹ ደግሞ እናንተ እዚህ ሌላ ገለጻ ታደርጋላችሁ። ሞንጆሪኖ ከብልጽግና በኋላ የአሸናፊዎች አሸናፊ እንደገና ሌላ ደርቢ ጦርነት አለን እያሉ መግለጫ ይሰጣሉ። ይሄ ከህወሓት የዘመናት የፖለቲካ ባህሪ አንጻር ሌሎችም ኃይሎች ካላቸው የፖለቲካ ሻጥር አንጻር የፋኖ ውስጣዊ የፖለቲካና ወታደራዊ አቅም ከነዚህ ለብዙ ዘመናት በምስራቅ አፍሪካም በኢትዮጵያ ፖለቲካ ውስጥም ጥርሳቸውን ከነቀሉ ኃይሎች ጋር የሚኖሩ ትብብሮች አሁንም የመሃል ዳቦውን ያስበሉታል የሚሉ ጥያቄዎች ናቸው እኮ እና ብዙዎች ስጋቶችም ከዛ የተነሱ ናቸው። ደግሞ ብዙ ሰው ህወሓትን ያውቀዋል፣ ሌሎችንም ኃይሎችም ብዙ ሰው ያውቃቸዋል። ይሄ ነው መነሻው ጉዳይ። ልክ ነህ እኮ እኔ በምክር ደረጃ በጥንቃቄ ደረጃ በምን ደረጃ የሚነገሩ ነገሮች አንዳንዶቹ ነገሮች እኮ ጠቃሚ ናቸውም። ያንንም መሰረት አድርገን ወደ ውስጣችን አይተን ንግግሮችን እንድናደርግ ውይይቶችን እንድናደርግ ሰነዶችን እንድናዘጋጅ በምን መንገድ ጉዳዮችን እንመራለን የሚል የትብብር ስልት ጭምር እንድናዘጋጅ አስችለውናል። ነገር ግን መስታረም ያለበትና መስተካከል ያለበት ሰጪና ነሺ ተደርጎ አዚፍ ብአዴን ወይ አማራ ብልጽግና የወልቃይት ጉዳይ ጠባቂ ተደርጎ ፋኖ ያንን ሰረንደር ያደረገ ኃይል ተደርጎ የሚሳልበት ነገር ግን ፍጹም የትግሉን ሂደትና የሚከፈለውን መስዋዕትነት የማይመጥን ስለሆነ ነው እሱ ላይ አጽንኦት መስጠት የፈለኩት እንጂ በየትኛው ትብብር ማዕቀፍ ውስጥ እኮ ይነሳል እንዲህ አይነት ነገር። ማሳያዎችን ያነሳሉ ሳይንሱን ብናነሳ ይቅርታ ማሳያዎችን ሰዎች ያነሳሉ። ምን መሰለ አሁን ህወሓት በእንግዲህ ብልጽግናም ሆነ ሰራዊቱን ሲያስወጣ መዋቅሩን አፍርሶ ሲወጣ ኮረምና ራያ አካባቢ በየቀኑ እየሆነ ያለውን ነገር ሰዎች ብዙ ሰዎች ተፈናቅለዋል፣ ብዙ ሰዎች ታስረዋል። ሀገረ ስብከቱ ሳይቀር ጥምቀት በዓል አልተከበረም። መዋቅር ፈርሷል። የኦርቶዶክስ ቤተክርስቲያን ወደ መንበረ ሰላማ ተብሎ በዚህ ጉዳይ ላይ ፋኖ የአጋርነት ወይም ደግሞ በዚህ ላይ እንኳ ቁጣቸውን ወይም ደግሞ ተው ማለት እንኳ አላሳዩም። ስለዚህ ነገም ያኛው ቢሆን ቀሪውን ይሄን የኮሪደርና በጣም በጂኦፖለቲካው ላይ ትልቅ ሚና ያለውንም ቀጠና መልሶ ቢይዝ ህወሓት በህዝብ ላይ በሚያደርሰው ጉዳይ ላይ በራያ ላይ ያላየናቸውን ያላሳዩንን ታማኝነት በዚህ ላይ ሲያሳዩናል ወይ የሚሉ ጉዳዮችም አብረው በተደጋጋሚ ይመጣሉ። ያልከውን አካባቢ እኮ ለህወሓት ያስረከበው ብልጽግና ነው። በፋኖ እጅ አልነበረም። ይሄ ቦታ ያስረከበው ያ ነው አይደለም። ራያ ላይ ደቡብ ወሎ አርሴማ ገዳም ላይ ድሮን የደበደበው እኮ ብልጽግና ነው። የእንትናችን የኮንትሮል የማድረግ ደረጃችን ራሱ በጉዳዮች ላይ የመወሰናችን እስከምን ድረስ ነው? ተወደደም ተጠላም ደሴም ወልዲያም ባህር ዳርም ጎንደርም የሰፈረው ብልጽግና ነው። እንደ መንግስት አክት እያደረገ በእያንዳንዱ ጉዳይ መወሰን የሚችለው እየወሰነም ያለው ብልጽግና ነው። አንዳንዶቹ ነገሮች ቴክኒካሊ መሬት ላይ በሚደረግ ስራ እና ኮሚኒኬሽን የተስተካከሉ ሊኖሩ ይችላሉ። አሁን ባነሳው ጉዳይ እውነት ለመናገር ዝርዝር መረጃዎች የሉኝም። በአንደኛው ወገን ምን ጉዳት ደረሰ፣ ምን ተደረገ፣ ምን መደረግ ነበረበት የሚለው ላይ ግን በጥቅሉ ካየኸው የቀዳሚነት የባለቤትነት የሞራልም ሆነ በትግልም ሆነ በብዙ መመዘኛዎች በእንደነዚህ አጀንዳዎች ላይ የተሻለ ባለቤትነቱ
ለፋኖ ነው መሆን ያለበት። በዚህ መጠርጠር አይገባም ብዬ ነው የማስበው። የሚነሱ ቴክኒካል ነገሮች አሁን ለተነሳው ነገር እንደ በቂ ምክንያት እንደ በቂ ኮዝ ሊወሰዱ የሚችሉ አይደሉም። ምክንያቱም በእኛ እጅ አይደለም ቀጠናው አይደለም። ያ ዛሬ ባህር ዳርን በሚደረገው ጎንደርን በሚደረገው ነገር ላይ ለማስቆም የሚያበቃ አቅም ላይ ስላልተደረሰ በእያንዳንዱ ቦታ ላይ አገዛዙ የሚያደርገው አሻጥርና እንቅስቃሴ ስላለ፣ በጥቅሉ ግን እንዲህ አይነት ነገሮች ላይ በጣም ኩሪየስ ሆኖ በጣም ጥንቃቄ በተሞላበት መንገድ ነገሮችን ማየት እንደሚገባ ከህዝብ ጋር ውይይት ማድረግ እንደሚገባ ስለታመነበት ጭምር ነው ሰነድ ያዘጋጀ ነው። በሂደት ደግሞ እየዳበሩ የሚመጡ ነገሮች ናቸው። በዋናነት ግን የኃይል ማዕከል ሆነ ጉልበት መፍጠር ነው ሊያስከብረን ከብዙ ነገር ከብዙ ጥርጣሬ ሊያነጻን የሚችለው እንጂ በእያንዳንዱ እንቅስቃሴና ሁኔታ ውስጥ የምናወጣው መግለጫ ወይ የምንናገረው ነገር ብቻውን ዋስትና ሊሆን አይችልም። የፈለገ ነገር ብንናገር ጋራንትድ ልንሆን አንችልም። ጋራንት የሚያደርገን የፈጠርነው አቅም ነው፣ ያንቀሳቀስነው ሞቢላይዝ ያደረገው ነው ህዝብ ነው፣ የፈጠርነው የአመለካከት አንድነት ነው፣ የፈጠርነው የአማራነት ትርክት ነው ትልቁ ጉልበት የሚሆነን እና እዛ ላይ መረባረብ እንዳለብን ነው አጽንኦት መስጠት እንፈልገው። መልካም። ምናልባት ወደ ሌላ ጥያቄ መጨረሻ ጥያቄ ልሸጋገር፣ ረጅም ጊዜ ወስጀባለሁ። የምክክር ኮሚሽኑን በተመለከተ ያው በቅድመ ሂደቱም በሂደቱ ላይም እንዲሁም ደግሞ በድረ ሂደቱ ላይም የሚኖራችሁን አቋሞች ገልጻችኋል። አሁን ምክክር ኮሚሽኑ በተለያዩ ጉዳዮች ላይ እየተነጋገረ ነው። ከዚህ አንጻር የመጨረሻ አጭር የምትለው ነገር አለ? እንግዲህ የምክክር ኮሚሽኑን በተመለከተ የአማራ ህዝብ ተወክሏል ብለን አናምንም። በእኛ በኩል ስለ እያንዳንዱ አጀንዳ ለመነጋገርም አንችልም። ቴብሉ ላይ ሳንገኝ ስለ ሜኑ ልናወራ አንችልም። ስለዚህ እንደ ከዚህ ቀደሙ ውጤቱ ምንም ይሁን ምን በተባለ መንገድ ውጤት እንደማያመጣ ይታወቃል። ነገር ግን ውጤቱ ምንም ይሁን ምን ከዚህ በፊት እንደተፈጠሩ የፖለቲካ ክንው አንዱን ህዝብ ያገለለ አንዱን የፖለቲካ ኃይል ያጎደለ አይነት መድረክ በዋናነት የብልጽግናና የአዛውንቶቹ ኮሚሽነሮች የጋራ መድረክ መሆኑን ነው መታዘብ የሚቻለው። ይሄ ደግሞ ለኢትዮጵያ የተሻለ ነገር ይዞ የማይመጣ አጀንዳም ከመስጠትና ሌላ የማዘናጊያ ጊዜ ሌላ ትኩረት የመሳቢያ አጀንዳ ከመፍጠር ያለፈ እውነት ለመናገር በነዛ በተነሱት ሀገራዊ ትላልቅ አጀንዳዎች ላይ ብልጽግና አስተያየት ለመስጠት ኮሚትመንትም ቁርጠኝነትም አለው ብዬ አላምንም። ይህም በቀላሉ ከሽመልስ አብዲሳ ንግግር መረዳት ትችላለህ። በአንድ በኩል ስለ ክልሎች አወቃቀር ይወራል፣ በሌላ በኩል ኦሮሚያ ታብባለች ትሰፋለች ብሎ ነው እንግዲህ አገዛዙ ቁልፍ ሰው ሽመልስ አብዲሳ የተናገረውና እነዛን የተባሉትን ጉዳዮች የማስፈጸምም አቅም እና ኮንስቲትዌንሲ ያለው ብዬ አላምንም። የአማራ ብልጽግናም ሆነ አብይ አህመድ እነዚህ ነገሮች የማስፈጸም የመወሰድም አጠቃላይ ነባራዊ ሁኔታ ውስጥ የፖለቲካ ሁኔታ ውስጥ ናቸው ብዬ አላምንም። አይሳካም። ህዝባችን ሙሉ ትኩረቱን ማድረግ ያለበት ትግሉ ላይ ነው። በዚህ ረገድ ከዚህ የኮሚሽን ጉባኤ የሚጠበቅ ነገር ስለሌለ ምንም ትኩረት የሚያስፈልገው ነገር እንዳልሆነ ነው የሚሰማኝ። መልካም። ፋኖ አስረስ ማረ የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ፣ በእጅጉ ነው የማመሰግነው። ታንኪዩ።